የውስጥ ህሊና ኃይል ሀብት ለማግኘት እንዴት ልትጠቀምበት ትችላለህ? የገንዘብ ችግር አለብህ። መሰረታዊ ፍላጎቶችህን እንኳን ለመሸፈን ካቃተ በረከት የተሞላበት ኑሮ ሊኖር እንደሚችል ውስጥ ህሊና ገና አላሳመንከውም ማለት ነው። በሳምንት ውስጥ ለጥቂት ሰዓታት ብቻ እየሰሩ ከፍተኛ መጠን ያለው ገንዘብ የሚያገኙ ሰዎች መኖራቸውን ታውቃለህ መቼም። ገንዘብ ሀብት የማግኘው ብቸኛ መንገድ ላብን አንጠፍጥፎ መስራት መሆኑን አትመን። ሀብት ያለ ድካም ይገኛል። የምትወደውን ነገር ለደስታ ስትል ብታደርግ ባለጸጋ ነው የምትሆነው። በአመት $75,000 የሚከፈለው የአንድ ካምፓኒ ስራ አስፈጻሚ ወዳጅ አለኝ። ይህ ሰው ከእርሱ የተሻለ የሥራ ልምድ ካላቸው ነባር ሰራተኞች የበለጠ ክፍያ ሊያገኝበት የቻለው ሚስጥር ውስጥ ህሊናውን ማሳመን በመቻሉና የሥራ ፍቅር ስላለው ብቻ ነው። ሰዎች ብዙውን ጊዜ ኪሳራ ሲገጥማቸው ተስፋ ይቆርጣሉ። የዚህ ምክንያቱ ውስጥ ህሊናቸውን መቆጣጠር አለመቻላቸው ነው። ማንም ሰው በድህነት ኑሮውን ይገፋ ዘንድ አልተፈጠረም። አእምሮ ውስጥ ያሉትን አሉታዊ አስተሳሰቦች ለማጥራት ቃላት ትልቅ ኃይል አላቸው። የሀብት አስተሳሰብን ለመፍጠር ቀላሉ ዘዴ በየዕለቱ ለ4-5 ጊዜያት ያክል ሀብት፣ ስኬት በማለት ደጋግም። እነዚህ ቃላት ኃያል ናቸው። የውስጥ ህሊናን ውስጣዊ ኃይል ያንጸባርቃሉ። አእምሮህንም በዚህ ታላቅ ኃይል አኳያ ስትመራው በሕይወት ላይ እውን መሆን ይጀምራል። ባለጸጋ ነኝ እያልክ አይደለም፣ በእውነተኛው ኃይል ላይ እየተመረኮዝክ እንጂ። በሀብት አስተሳሰብ ወይም ሐሳብ ላይ ስታተኩር የሀብት ስሜት ደግሞ ሀብትን ይፈጥራል። ውስጥ ህሊና ልክ እንደ ባንክ ነው። በውስጥ ያለውን ሐሳብ አብዝቶ ይከፍልሃል። የድህነትም ሐሳብ ብናስገባበት የሀብትም ሐሳብ ብናስገባበት ያው አብዝቶ ነው የሚያወጣው። ስለዚህ የሀብትን ሐሳብ ምረጥ። ታዲያ ለምን ሰዎች አይሳካላቸውም? በ35 ዓመታት ውስጥ በርካታ ሰዎችን አነጋግሬያለሁ። ከነርሱ ውስጥ አብዛኞቹ ለሳምንታት እኔ ሀብታም ነኝ፣ ባለጸጋ ነኝ እያልኩ በየዕለቱ ብደጋግምም ምንም ጠብ ያለልኝ ነገር አላገኘውም የሚል ቅሬታ አቅርበውልኛል። የእነዚህ ሰዎች መሰረታዊ ችግር የሚያስቡትና በውስጣቸው ያለው ስሜት የተለያየ መሆኑ ነው። ውስጥ ህሊና የሚቀበለው የቃላት ድግግሞሽን ሳይሆን ውስጥህ በትክክል የሚያምንበትን ነው። የአእምሮ ግጭትን ለማስወገድ በየዕለቱ ከእንቅልፍ በፊት በቀንም በማታም በሁሉ ነገሬ እየበለጸኩ ነኝ ማለትን ደጋግም። ይህ ከውስጥ ህሊና ጋር አይጋጭም። ከፍርሃት የመነጨ አሉታዊ ሐሳቦችን የምታብላላና በቃልህም የምትደጋግም ከሆነ የገንዘብ መጠኑ ያልተጻፈበት ቼክ እንደመፈረም አድርገህ ቁጠረው። በዚህ ቼክ ላይ ተቀባዩ የፈለገውን ያህል የገንዘብ መጠን ጽፎ ሊወስድ እንደሚችል እነዚያ የፍርሃት ሐሳቦችም ውስጥ ህሊና እንደ ጥያቄ ተቀብሏቸው በእንቅፋት መልክ እውን ያደርጋቸዋል። ላለው ይጨመርለታል፣ የሌለው ከጉድለቱ ይቀነስበታል። ውስጥ ህሊና በውስጡ ያለውን ማንኛውንም ነገር እውን ስለሚያደርግ አእምሮህን በገንቢና አዎንታዊ ሐሳቦች ወጥረው። እውነተኛው የሀብት ምንጭ ውስጥ ህሊና የሐሳብ ችግር ወይም ድርቀት የለበትም። በውስጡ እጅግ የበዙና ወደ ገንዘብ ሊለወጡ የሚችሉ ሐሳቦች አሉ። እውነተኛው ሀብት በአክሲዮን ብዛት አሊያም ባንክ ውስጥ ባለው ተቀማጭ ገንዘብ አይወሰንም። እነርሱ የሀብት ምልክቶች ብቻ ናቸው። እውነተኛው የሀብት ምንጭ በራሱም ሀብት የሆነው አስተሳሰብ ነው። በችግር ውስጥ ያሉ ሰዎች ዘወትር የተሳካላቸውን ሰዎች እንዳብጠለጠሉ ነው። የአንዱን ስም እያነሱ እርሱ አጭበርብሮ ነው፣ እርሱ አስጠንቁሎ ነው ማለታቸው የተለመደ ነው። የሚፈልጉትን መልሰው ስለሚኮንኑ ነው የማይሳካላቸው። ሀብት በእኛ ደጅ እንዳይደርስ ለማድረግ ቀላሉ መንገድ ከኛ የበለጠ ሀብት ያላቸውን ሰዎች መኮነን ነው። ከሁሉ በላይ ቅናት የድህነት ምንጭ ነው። ቅናትን ማሸነፍ ቀላል ነው። በሰዎች ስኬት ደስ መሰኘትና ከትልቅ ደረጃም እንዲደርሱ መመኘት ብቻ ነው።
ቀናተኛ መሆን በጣም አደገኛ ነገር ነው። ምክንያቱም አእምሮን ባሉታዊ ሐሳቦች ይሞላዋልና። ስለዚህም ሀብት ወደ አንተ ሳይሆን የሚመጣው ካንተ ነው የሚሸሸው። በሰዎች ስኬት ደስ መሰኘት አሉታዊ ሐሳቦችን ከማጥፋቱ ባሻገር በውስጥህ መልካም ስሜት የሚፈጥር በመሆኑ ስኬትን እንድትጎናጸፍ ያስችልሃል። ራስህን በእነዚህ ምክሮች አስታጥቅ። በውስጥ ህሊና ረዳትነት ሀብታም ለመሆን ወስን። ላብህን አንጠፍጥፈ ከልክ በላይ መድከም ምናልባትም ከሞት በኋላ ሊረዳ ይችል ይሆናል። ሀብታም ለመሆን መፍጋት አይጠበቅብህም። ሀብት የውስጥ ህሊና እምነት ነው። የሀብትን ሐሳብ በአእምሮ ላይ አትም። በየዕለቱ ወደ መኝታ ከማምራት በፊት ለ5 ደቂቃ ያክል ሀብት የሚለውን ቃል በጽሞና ብትደጋግም ውስጥ ህሊና እውን ያደርገዋል። የሀብት ስሜት ሀብትን ይፈጥራል። አእምሮህና ልቦና ወይም ውስጥ ህሊና መስማማት አለባቸው። በአእምሮ ውስጥ የሚመላለሰው ዋና ሐሳብ የሀብት እንጂ የድህነት ሊሆን አይገባም። ንግዴ እየተሻሻለ ነው፣ በሀብት ጎዳና ላይም እገኛለሁ ብለህ በመደጋገም ንግድህን ማሻሻል ትችላለህ። ወደ አእምሮ ባንክ የሀብትና የስኬት ሐሳቦችን ብታስገባ ውስጥ ህሊና ከፍ ያለ ወለድ ነው የሚያስገኝልህ። እውነተኛ የሀብት ምንጭ አእምሮ ወይም አስተሳሰብ ነው። ቅናትና ምቀኝነት የሀብት ጉዞን የሚያደናቅፉ ትልቅ ጋሬጣዎች ናቸው። ሀብታም እንዳትሆን እንቅፋቱም በገዛ አእምሮ ውስጥ ያለው ሐሳብ በመሆኑ በመልካም አስተሳሰብ ግንቡን ደርምሰው። ሀብታም የመሆን መብት አለ። የተፈጠርከው በተድላ ለመኖር ነው። እዚህ ያለኸው በቁሳዊም ሆነ በመንፈሳዊ ረገድ እንድትበለጽግ ነው። ገንዘብ መለዋወጫ ነው። ገንዘብ ፍላጎትን ማሟያ ብቻ ሳይሆን የሀገር ኢኮኖሚያዊ ጤንነትንም የሚመለከት ነው። ደም በሰውነታችን ውስጥ በአግባቡ ሲሰራጭ ጤነኛ እንደምንሆነው ገንዘብም በህይወታችን ውስጥ በአግባቡ በነጻነት ሲዘዋወር ኢኮኖሚያዊ ጤና ይኖረናል። ሰዎች ገንዘብን መሰወር፣ በሳጥን ውስጥ ቆልፈው ማስቀመጥ ሲጀምሩ የኢኮኖሚ ጤናቸውም ይቃወሳል። ቀደም ባሉት ጊዜያት ሰዎች የተለያዩ ነገሮችን በገንዘብነት ይገለገሉ ነበር። አሁን ግን በሁሉም ሰዎች ዘንድ ተቀባይነት ያላቸው ኖቶችና ሳንቲሞች በመገበያያነት ያገለግላሉ። የውስጥ ህሊናን ኃይል መገንዘብ በሀብት ጎዳና ላይ ጉዞ መጀመር ማለት ነው። ሕገ አእምሮን በቅጡ የተገነዘበ ሰው በማንኛውም ሁኔታ ውስጥ በጦርነት ጊዜ እንኳን ቢሆን የተትረፈረፈ ሀብት እንደሚኖረው ያውቃል። ለዚህ ምክንያቱ ገንዘብ በህይወቱ ውስጥ በነጻነት እንደሚዘዋወር በውስጥ ህሊናው ማመኑ ነው። በአንጻሩ ግን መርሳት የሌለበት ነገር ከሁሉ በላይ ገንዘብን ያለመጠን ማፍቀር አቅልን ማሳቱ ነው። ኃይልንና አቅምን በአግባቡ በኃላፊነት ስሜት መጠቀም ያስፈልጋል። ከገንዘብ ፍላጎት ተጨማሪ ለአእምሮ ሰላም፣ ለደስታ፣ ለፍቅር፣ ለሙሉ ጤንነት መሻት ያስፈልጋል። ገንዘብን ብቸኛ ዓላማ ማድረግ የተሳሳተ ምርጫ ነው። ብቸኛው ፍላጎትህ ገንዘብ መስሎ ቢታይም የኋላ ኋላ እነዚያን መልካም ነገሮች ነፍስህ እንደምትሻ ማወቅ አይቀርም። ድህነት የአእምሮ ህመም ነው። ከድህነት ምንም የሚገኝ መልካም ነገር የለም። አካላዊ ህመም ሲገጥምህ አንዳች ችግር በአንተ ላይ መኖሩን ታስባለህ። ከህመም ለመፈወስም እርዳታን ትሻለህ። ልክ እንደዚያው በህይወት የገንዘብ እጥረት ሲገጥምህ አንዳች የተጠናወተ ችግር እንዳለ ማወቅ ይገባል። በውስጥ ያለው ህገ ህይወት ማደግ መበልጸግ ነው። ስለ ገንዘብ ያለህን አጉል አስተሳሰብ ማጥራት አለብህ። ገንዘብ እርኩስ አድርገህ በፍጹም አትቁጠር። እርኩስ ስታደርገው አንተ ዘንድ ታርቀዋለህ። የምታወግዘውን መሳብ ከቶ አይቻልህምና። ገንዘብን እወዳለሁ፣ በአግባቡም እጠቀምበታለሁ። ገንዘብ በህይወቴ
እንደ ልብ ይዘዋወራል። ገንዘብ በጣም ጥሩ ነገር ነው፣ ለመልካም ነገር ብቻ እጠቀምበታለሁ በል እያልክ በመደጋገም ስለ ገንዘብ ያለህን አስተሳሰብ ማስተካከል ትችላለህ። አንድ ሳይንሳዊ አሳቢ ገንዘብን እንዴት ነው የሚመለከተው? ለምሳሌ ወርቅ፣ ብር፣ ሊድ፣ መዳብ ወይም ብረት ከምድር ውስጥ አገኘ እንበል። እነዚህ ነገሮች እርኩስ ትላቸዋለህ? እርኩሰት ሁሉ የሚመነጨው ከሰው የጨለመ ግንዛቤ፣ ከድንቁርናና እንዲሁም ለሕይወት ካለው የተሳሳተ ግንዛቤ ነው። እነዚያን ማዕድናት በመለዋወጫነት ወይም በመገበያየት መጠቀም እንችል ነበር። ነገር ግን የብር ኖቶችና ሳንቲሞችን እንጠቀማለን። እነርሱም እርኩስ አይደሉም። የፊዚክስ እና የኬሚስትሪ ተመራማሪዎች በአንድ ብረትና በሌላ ብረት መካከል ያለው ልዩነት በአስኳላቸው ውስጥ ያለው የኤሌክትሮን ብዛትና እንቅስቃሴ የሚፈጥረው መሆኑን ደርሰውበታል። በአሁኑ ሰዓት አተሞችን በከፍተኛ ጫና ውስጥ በመክተት ወደ ሌላ ንጥረ ነገር መለወጥ ችለዋል። ወርቅን ወደ ሜርኩሪ መለወጥ መቻሉ ይጠቀሳል። ዘመናዊዎቹ ሳይንቲስቶች በላቦራቶሪ ወርቅ፣ ብር ወዘተ መስራት የሚችሉበት ቀን ሩቅ እንደማይሆን ተስፋ አደርጋለሁ። በኪሳችን ያለው ወረቀትም በአተሞች የተዋቀረ ነው። ወረቀቱ ከወርቅ አሊያም ከብር የተለየ የሆነው በአተሞችና ውስጡ ባለው ኤሌክትሮኖች ወይም ፕሮቶን ነው። የምትፈልገውን ገንዘብ ወደ አንተ ለመሳብ ማድረግ የሚጠበቅብህ ነገር። ከዓመታት በፊት ሐኪም መሆን የሚፈልግ ነገር ግን ምንም ገንዘብ የሌለውን አንድ ወጣት አግኝቼ ነበር። የመፍትሄ ሐሳብ ያቀረብኩለት በምድር ላይ የተዘራ ዘር እንዴት ለመብቀል የሚያስፈልገውን ማዕድን በሙሉ ወደ ራሱ ስቦ አፈሩን ፈንቅሎ እንደሚወጣ ምሳሌ በመስጠት ነበር። እናም እርሱም የዘሩን ምሳሌ በመመልከት በውስጠ ሕሊናው ውስጥ ማዕድኑን እንዲያከማች ነው የመከርኩት። ወጪውን ለመሸፈን የሐኪሞችን ቢሮ በማጽዳት ሥራ ላይ ተሰማራ። ይህ ወጣት ወጪውን ለመሸፈን የሐኪሞችን ቢሮ ለማጽዳት ሥራ ላይ ተሰማራ። በየምሽቱ እንቅልፍ ሊወስደው ሲቃረብ በዓይነ ሕሊናው ራሱን ሐኪም ሲሆን ይመለከት ነበር። በየዕለቱ የሚያያቸው ሐኪሞች ስፍራ ራሱን ከቶ ማለም ለእርሱ ብዙም የሚከብድ አልሆነም። የልጁ ባህሪ መልካም በመሆኑ አንዱ ሐኪም ይበልጥ አቅርቦት መሰረታዊ የሕክምና ስልጠና ሰጠው። ከዚያም እንደ ረዳቱ ቀጠረው። ትንሽ ቆይቶም ደግሞ ዶክተሩ በራሱ ወጪ የሕክምና ኮሌጅ አስገብቶ አስተማረው። ዛሬ ወጣት በካናዳ ሞንትሪያል የታወቀ ዶክተር ነው። ውስጠ ሕሊናውን በተገቢው መንገድ ተጠቅሞ የመሳብ ሕግን በራሱ ላይ እውን አድርጓል። ፍላጎት ካለ መንገድ አለ የሚለውን የቆየ አባባል በተግባር አሳይቷል። ለምንድን ነው አንዳንድ ሰዎች ገቢያቸው የማይሻሻለው? በትልቅ ድርጅት ውስጥ ተቀጣሪ ከሆንክና ዘወትር በደሞዝ ማነስ የምትበሳጭ ከሆነ ከድርጅቱ ጋር ያለህን ትስስር እያላላህ ነው። በመጨረሻም ትባረራለህ። እንደ እውነቱ ከሆነ ግን ራስህን በራስህ ያባረርከው። ያሰናበተህ የበላይ ኃላፊ አሉታዊ አስተሳሰብ እውን የሆነበት መሳሪያ ብቻ ነው። ሀብትህን ስለመጠበቅ። ሀብት ላይ ጉዳት እንዳይደርስ የሚያሳስብ ከሆነ በጽሞና ተአምራዊ ኃይል ገንዘቤን በጠቅላላ ይጠብቅልኛል በማለት ደጋግም። ደህንነት በውስጥ ከተሰማ መቼም ቢሆን ጉዳት አይደርስብህም። ሳይሰጡ መቀበል የለም። በትላልቅ መደብሮች ውስጥ ስርቆትን የሚከላከሉ ጠባቂዎች ይመደባሉ። በየመደብሩ እየገቡ የሚሰርቁ ሰዎች ከገዛ ራሳቸው ሰላም፣ እምነት፣ መልካምነት እንዲሁም በራስ የመተማመን ስሜት በሚጎድለው አእምሮአዊ ኑባሬ ውስጥ ነው የሚኖሩት። ከዚህም ባሻገር ማጣትን ነው ወደ ራሳቸው የሚጋብዙት። የክብር ማጣት፣ እምነት ማጣት፣ የአእምሮ ሰላም ማጣት፣ ከሁሉ በላይ የአእምሮ ምንነት አይገነዘቡም። አእምሮአቸውን ቢጠቀሙበት የተትረፈረፈ ሀብት ማግኘት ይችሉ ነበር። የሰው ልጅ ክብርና እውነተኛ ሀብትን የሚያገኘው በቅንነት፣ በመልካምነትና በታማኝነት ነው። ማጠቃለያ ነጥቦች። ሀብታም መሆን ተፈጥሯዊ መብት ነው። ይህንን ማመን አለብህ።
ለመኖር የሚያበቃ ብቻ አይደለም የሚያስፈልግህ፣ ያሻህን ሁሉ የምታደርግበት ገንዘብ ነው የሚያስፈልግህ። ይህንን ከልብህ እመን። ገንዘብ በህይወት ውስጥ እንደ ልብ ሲዘዋወር ኢኮኖሚያዊ ጤንነት ይኖርሃል። ህገ ልቦናና የአእምሮ አሰራር ሲገባ ሀብት በእጅ ይገባል። ሰዎች ድሃ የሚሆኑት ዋነኛው ምክንያት ገንዘብን ስለሚኮንኑ ነው። ገንዘብን ጣዖት አታድርገው፣ መገበያያ ብቻ ነው። እውነተኛ ሀብት ያለው አእምሮ ውስጥ ነው። ገንዘብን ብቸኛ ዓላማ አታድርገው። ጸጋ፣ ደስታ፣ ሰላምና ፍቅር ሊኖሩ ይገባል። እነዚህን መልካም ነገሮች በአእምሮ ባንክ ውስጥ ካስቀመጥካቸው ከፍ ያለ ወለድ ያስገኙልሃል። ከድህነት ምንም ሰናይ ነገር አይገኝም፣ በሽታ ነው። ከዚህ ደዌ አእምሮህን ልታድነው ይገባል። የዛሬው የመጽሐፍ ቅምሻችንን ይመስል ነበር። ከዛሬው መጽሐፍ የትኛው ሐሳብ ማረካችሁ? ከህይወታችሁ ጋር የሚገናኘው የትኛው ሐሳብ ነው? ኮመንት ላይ ጻፉልኝ።